ቤተሰቦችሽ ሲያሳድጉሽ አላስተማሩሽም? በልጅነትሽ አልተማርሽም? ከሰው ባል ጋር መጋደም በጣም ቀፋፊ ነገር እንደሆነ ሁለተኛ ሚስት አግብቶ ሐላል አድርጎ አግብቶሽ ቢሆን ኦኬ፣ አግብቶሽ እኮ አይደለም ውሽማ ነሽ እኮ። እንዴት ባሏ እንደሆነ እያወቅሽ ባታቂ፣ እሺ ባሏ ነው ትዳሬ ነው ብላ አንቺ ደባል ነው የመጣሽ። የቤት ክራይ ልትዳበይ ነው፣ የቤት ክራይ ልታግዣት እንጂ ባሏን ልታግዣት አይደለም እዛ ቤት ያመጣችሽ። እንዴት ህሊናሽ እያወቀ ሴት ሆነሽ ሴት ላይ እንደዚህ እንዴት ታደርጊያለሽ? በጣም ያሳፍራል፣ እጅግ በጣም። ስለዚህ አሁን ራቢያ አምናለች፣ ተሳስቼ ነው ብላለች። ምን ትፈልጊያለሽ? የምፈልገውማ እሱ ይምጣ እዚህ ጋር እሱንም ማስመጭልኝና አመት ሙሉ የቀለብኳቸውን የቤት ኪራዬን ቁጭ አድርጉ ከህይወታቸውን ይወልቅላለሁ። ይሄ ብቻ ነው ሀቡ። እሷንም አብረሽ ቀልበሻል ወይስ አስቤዛ ለሱ ስታረጊ ነው? አላቅም እኔ አመት ሙሉ እሷ ስራ ነበር ስራ ትሄዳል ነበር እንዴ? እሷ አላቅም ሀቡዬ። ሁለቱም የቀለብኳቸውን የቤት ኪራይ የከፈልኩትን ቁጭ አድርጉና ከዛ በኋላ እኔ ከህይወታቸው ውልቅ እላለሁኝ። እምናቸውም ላይ አልደርስም እኔ ወይ ዛሬ ብቻ ላስቸግርሽ፣ እሱንም አምጪልኝ እንደው እህቴ። እሺ ራቢያ፣ እኔ በይ ሁለት ምንድን ይፈልጋለሁ። ለምን የጉዳዩ ባለቤት ከስተሽ የመጣሽውን የቤት አንቺ ስለሆንሽ፣ እኔ ወላሂ በፈጣሪ እምላለው አገሬ በሰላም አያስገባኝ። ድራማ እየሰራን አይደለም በይ። እኔ ወላሂ ድራማ አይደለም ሀቡዬ፣ እንደሱ አይደለም። እኔ በአላህ እምላለሁ። ሙስሊም ነሽ? እኔ በአላህ እምላለሁኝ። ድራማ አይደለም። አገሬ አያስገባኝ በይ። ድራማ ከሆነ አገሬ አያስገባኝ። በቃ እንግዲህ ሙስሊም ከሆንሽ ሙስሊም ነኝ። እኔ ጊዜ የለኝም። አንዳንድ ሰው ለመፈመስ እንደዚህ ድራማ ያደርጋል። ድራማ ቢሆን ራሱ ኦልሬዲ አንዴ ፎቶችሁ ወጥቶ ምናምን ስማችሁ ጠፍቶ አለቀ። ሚዲያ የያዘው ነገር አይለቅም። በውሸት ስማችሁ አይጥፋ። የለውም አቡዬ፣ እኔ ውሸታም ከሆንኩኝ ማለት ነው። እኔ ምን ልልሻለሁ? ማናት ሶሪ ሐውለት ስራ ትሰሪ ነበረ በሰዓቱ 4 ወር ስራ ፈትቼ ነበር። ስራ የለኝም ነበረ። እሺ፣ ስለዚህ ለ4 ወር ያህል ስትቀለቢ የነበረው በራቢያ ብር ነው ማለት ነው። በማን ብር? አላውቅም። ተራቢያ ይሁን ተምና ይሁን ያመጣል፣ ይገዛል። ሰርቻ እንበላለን። ኦኬ፣ እሱ ያመጣል። ጠይቂው ደስ ይለኛል። እሱን እጠይቃለሁ። ሐውለት ህሊናሽ ያውቃል። ቪዲዮ ይውጡ የምትሉ ፎቶቸው ስላለ ችግር የለው። እነሱ ካልወጡ እኛ እናወጣለን። ዶ ወሪያ ሰዓት በላ መጀመሪያ ሁሉን ነገር ሀቅ ስለምታወራ እናመሰግናለን። እውነት ስለምታወራ ስለማትዋሽ እናመሰግናለን። መስገን ያለብሽ አንቺ ነሽ ሀቡዬ። የኔ እናት አይደለም። እውነት ማለት የሚዋሹ በጣም ብዙ ሰዎች አሉ። እሺ፣ ሰው ልጅ ሰው ሆኖ ተሳስቻለሁ እንዲያርጋለሁ ብሎ እውነቱን የሚናገር ሰው በቃ ይሄ ነው። ስለዚህ እውነቱን ተናግረሽ ማመን ያለብኝ እውነታውን ነገር ተናግሬ ነው። እሷን ስለምወዳት ማለት አንድ ጎድቻታለሁ፣ በዛች ልጅ ተጎድታለች። እኔ ደግሞ ጎዳትን በውሸት እኔ ፈጣሪን ሳትፈሪ የሆነ ተሰርተሻል። ሁለተኛ ሰውን ለምን ትፈሪያለሽ? ሰውን ፈርተሽ ለምን ትዋሻለሽ? እሱ ነው ጎበዝ። አሁን ያልጨረሳችሁት ነገር አለ። ያልጨረስነው ምን መሰለህ ወንድሜ፣ አንደኛ እሷ ይቅር እንድትል እኔም 11,000 ህዝብን ጠይቀናት እምቢ ብላለች። ምናልባት አሁን ቁስሏ ትኩስ ስለሆነ ቁስሏ ሲያገግም ጠባሳዋ ሲድን ልትታረቁ ትችላላችሁ። አሁን በውስጥ መከራ አድርግልኝ። የምር በውስጥ መከራ አድርግልኝ። እሺ እመክርልሃለሁ ኢንሻአላህ። እሺ አሁን እሷ የምትፈልገው 1 አመት ሙሉ ቁጭ አድርጌ የቤት ኪራይና ቀለብ ለሁለቱ የቻልኩበትን ይመልስልኝ ነው እያለች ያለች። ምን ትላለህ ስለዚህ ጉዳይ? ወላሂ መልስላታለሁ። አሁን አልሐምዱሊላህ ስራ ላይ ነኝ። መጀመሪያ እሷ ማለት ገንዘቡ ብቻ ሳይሆን ጉልበቷን ራሱ ይሄን እምነቷን ምናምን እንደዛ የምታስቀምጥ ሴት የለችም። ምን ልንገርሽ ገብቶሻል? ወላሂ ነው የምልሽ። የመጀመሪያ ደሞዝ አንድ ብዬ እየቆጠርኩ ነው ማስረክባት። የምሬን ነው የምልሽ። ወላሂ ምን ችግር የለብኝ። መጀመሪያ የእሷን ዕዳ ሳላስወጣ ምን አይደለም። እና ይሄን ነው የምለው። ሰምተሻል ራቢያ? መጀመሪያ የእሷን ዕዳ ሳልከፍል አልበላም።
ስራ ጀምሬያለሁ ከመጀመሪያው ደሞዝ ጀምሮ እየቆጠርኩ እሰጣታለሁ ብሏል። እሺ ሀቡዬ አንድ ቀን በቪዲዮ እኔና እሱ ስናወራ እሷን አይቻታለሁኝ። ምን ልትሰራ ነው ያኔ እሱ ጎን የተቀመጠችው? ለምን ይቀራል? ውስጤን እያመመኝ ሁሉም ይወጣ ያኔ እኮ ታዲያ ቤት እኮ ናት እኮ ያኔ አይደለችም እንዴ? ቤት እኮ ናት ያኔ ካላ ተቤት ስራ ፈታ ነው ኢጃዛ መታ ነው ምን እያደረገች ነው? ስራ ፈታ ነበረች። ተጀመራለ ለኔ ስራ የሚሰራ ልጅ አይደለች አቡ ስራ የሚሰራ እኮ አይደለችም ልጅቱ። የሆነ አንድ ወር ሰርታ እኮ ከሆነ የሆነ አንድ ወር ሰካ ከሆነ አንድ ወር ታርፋለች። ማሻአላ ለመስራት ታጣም እንብላ ነው እዚህ ጋር ጫጫዋ እናጫውታት። አላማ የላትም የሚረዳ ቤተሰብ የላትም። ለምን አትሰራም? ቤተሰብ እንዴት የሚረዳ ቤተሰብ የለም? ይኖራል እንጂ ኢትዮጵያ ላይ ግን አንቺ እንትን ካላልሹ ምን ታደርጋለሽ? ስለዚህ እናንተ ቤት አመት ከሁለት ወር ስትኖር በአመት ከሁለት ወር ውስጥ ነው ስንት ጊዜ ነው ስራ እየፈታች የምትመጣው? ኔትወርክ አንድ ጊዜ በቃ ምንም ሳትሄድ 4 ወር ስራ ፈታለች። አጋጣሚ ሆኖ ስራ ሳይገኝ ቀረ። እየፈለኩ ነበር እኔ ስራ ሳትሄድ ቀረች። በዛ መሀል ላይ በጓደኛ ላይ ሄዳ 3 ነው 5 እንደዛ አካባቢ 3 መሰለኝ እንደዛ ሄደች። በግድ ነው ጨርሳ የመጣችው። ሐቁን ነው የምታወራው። ያረጋው እንደዚህ ናት እንደዚህ ናቸው ተመችቷት እኮ ነው ሀቡ ምን እሱ ያው አሁን እንደምታወራሽ አይደለም። አንገሽን ይቁረጥሽ ብላት በሰዓቱ አንገቷን ትሰጠኛለች። ምን እንትን የለውም። አንቺ በቃ ተይ ሁሉንም ነገር ተረጋጊ። እሺ ግን ማለት ነው ብር ሰጣክ ታውቃለች? ሀውለት ብር ሰጣክ ታውቃለች? ምን ከየት አምጥታ? መጀመሪያ ሲኖራት እኮ ነው። አዎ ለነገሩ ብር ነው አይደለም። በሰራችበት ጊዜ ብሩ ለቤተሰቦቼ ነበር የምልከው። ምንም አይነት ብር ሰጥቼው አላውቅም ማለች ሀውለት። ኧረ እሱን አላውቅም። ይሄ በጥቅጣቂ ልብስ አለ የሆነ ሞል ውስጥ ምናምን ትሄጂና እዛ በጣጥቃ ስትለብስ ምናምን ነው የማያት። እኔ ቤተሰብ ትርዳ እሱ ላይ እንደዚህ ልብ ብዬ አላስብም። አይሽ ሀቡዬ እኔን ሚስቱን አንድ ቀን ረክዞ እንኳን አይቶኛ አያውቅም። እሷ ግን የምለብሰውን የምበላውን የምሰራውን ራሱ ጥንቅቅ አድርጎ ነው የሚያውቀው። ያው እኔ ካላረፈባቸውም አላረፈባትም እንጂ ያው ሚስቱ ናት። ከማን ጋር እንዳትባችሁ የምትይው እያለች ነው። ከእሷ ጋር እኮ አብሮ አይቀጥሉም። ዘበበ ሀቡዬ ለአመታት የተፋቀሩ ሰዎች እኔን ጥሩ እኔ ሰራተኛ አድርጎ አረ ወላሂ አልሰማህም። ዝገር አትሸወድ። እኔ አልሰማህም እና በሰዓቱ ጊዜ አልሰጥሽም ነበር አልወድሽም ነበር በሰዓቱ። እሷን አግኝቻለሁ የሆነ የራኩሽ ነገር አለ። ተረጋጊ እና ቆይ ንገሪው ራቢያ። እሷ ከእሷ ጋር ግንኙነት በመጀመሪያ አንቺን ጣል አድርጌ ነበር ወይ እያለሽ ነው። አስታውቂኝ ጊዜ መልኩለት። እኔ ምን አሳውቀኝ ይጣለኝ ያንሳኝ አንድ አይነት ነው። ከጊዜ ወዲህ ነው አሁን በስልክ ቢዚ አድርጎኛል። ይሄ ነገሮቹን እንዳላይበት ማለት ነው። አንድ አይነት ነው። ተጣልተን አናውቅም፣ ተጋጭተን አናውቅም። ሲጀመር ጭቅጭቅም ምንም የምናውቀው ሰዎች አልነበርንም። አሁን ነው ከጊዜ ወዲህ ግን አሁን ቢዚ ያደርገኛል። ስልክ አወራዋለሁ። እኔ ይሄን አድርግልኝ አልለውም። እኔ ይሄን አድርግልኝ ሆንልኝ ተጨገድ ተቆመጥ የምለው ነገር ሴት አይደለም ሲጀመር ነው። እኔ ህይወቴን እየበረህ ነበረ አመት ሙሉ ሲጫወቱብኝ ኖሩ። እንደ ልጅ ጋር ከሱ ጋር እኔ አሁን ምን ልሰራ ነው የምሄደው? አመት እንደሆናቸው በምን አወቅሽ? ተናግራለች ቪዲዮ ላይ ነው። እሷን በለው አትመኝ። ቆይ እሱን እንጠይቀው። አልፈልግም ስላለኝ ልበቀለው ነው። በፊት ለፊትሽ ቪዲዮ አብርታ እኮ አልፈልግም ስላለኝ ልበቀለው ነው ሚዲያ ላይ ያወጣሁት አለች እኮ። አልፈልግም ስላለኝ ሚስቱ እንድትሰማ ስለፈለኩ ነው አለች እኮ። ለሚስቱ በውስጥ ደውለሽ አትነግራትም ስላት እኮ በዛው እሱም እንዲዋረድ ስለፈለገች ነው። ሚስቱ አታምነኝም ብዬ አስቤ ሚዲያ ላይ ከሆነ ግን ታምናለች ብዬ ነው ለመጀመሪያ ጊዜ ሰያ ቤት ገብቼ የከሰስኩትኝና እሱን አለች እኮ። እሱ ደግሞ ሰያ ቤትም ስትከሳው ሄዶ የቀረበው ቶሎ ሚስቱ አንቺ ሳትሰሚ ጉዳዩን ግድል ለማድረግ ነበር የፈለገው። 2 ቤት አስጠራችኝ አለ። አሁን ግን እዚህ ግን አንቺ ስትመጪ ቀድመሻት ጉዳዩ ግን ስለዚህ አሁን እሷ ደስ አይበላት። እኔ የምለው እሷ ደስ አይበላት፣ እናንተ ብትታረቁ ይሻላል። እሺ ብርሃን አይልሽ እሷ ጋር በእርግጥ ከጀመርን አመት ምናምን አመት እንደዛ ይሆነዋል።
6 ወር አካባቢ ድረስ ምናምን ነው ጥሩ ግንኙነት ያለን። ከ6 ወር በኋላ እኮ ነው ያገኘሁት አልነበረም። አይሽ እኔ አልተሳሳትኩም፣ ሰምቻለሁ ቪዲዮ ላይ አመት አለሽ። አዳምጪልኝ እዚህ ጋር እኮ ተረጋጊ። ሚውት አድርጊ። ግን እኮ ይሄንንም አልዋሸም። አየሽ እውነቱን እየተናገረ ነው። አዎ እስከ ቅድሚያ ባለው 6 ወር ምናምን እንደዛ ዳና ነበርን ግንኙነታችን። ገብቶሻል? ከ6 ወር ወደዚህ አሁን በቅርቡ ባለው ወደዚህ 6 ወር ጭራሽ ቦታ እየሰጧት አይደለም። ያም ነገር ነው እኮ እዚህ ጋር ሊያደርሳት የቻለው እንጂ እኔ ቆይ ለምንድን ነው ቦታ እየሰጠካት? ቆይ 6 ወር በሰላም በፍቅር ኖራችሁ ከእንትና ከሀውለት ጋር ቆይታችሁ ከ6 ወር በኋላ ምን ተፈጥሮ ነው ፊት እየነሳሃት የመጣው? ራት እያሉኝ ነው ጓደኞቼ። የተፈጠረው እኔ መራቅ ስለፈለኩና ስለፈለኩ ነው። ገባሽ? በቃ በምን ምክንያት ያለም ከሷ መራቅ እንጂ እዚህ ጋር እኮ ሚስት ያለች አይሽ ያደር የሆነ ነገር እንትን ነበር ማሰብ ያለበት ሀቡ እዚህ ጋር ስም ይሄን ግጭ ሐረካቱን ማለት ነው። የኔን ሐሳብ ያንቺን አይደለም የኔን ሐሳብ ነው እየተናገርኩ ያለሁት። ያንቺን ተይው እስኪ ረጋ በይ። ገባሽ? ወደ ሚስቴ መመለስ ስላለብኝ እኔ እሷን ግፍ አድርጌ ትቼ እያራቋት ነበር፣ እየተገናኘኋት አልነበረም አልኩሽ። ገብቶሻል? እሱ ነው የሆነ ቦታ ላይ ትሮጫለሽ፣ ትሄጃለሽ፣ የሆነ ቦታ ላይ እኮ ትቆሚያለሽ። እኔ እንደዛ ቆሜ ነበረ፣ ክፍተት ፈጥሬ ነበረ። እሷም በቃ ልትሸሸኝና ልትርቀኝ አልፈለገችም። እንደውም የበለጠ እየቀረበች ነበር የምትመጣው። እዚህ ጋር እንደምታወሪያት አይደለችም ባለጌ። እሺ ቤት ውስጥ እናንተ ቤት ውስጥ ስንት ጊዜ ነው የቆያችሁት? ከዛ ውጭ ወጥቼ መኖር ትችላለች እሷ አታውቅም። በነገሮች ላይ ሚስቴ እንዳለች ቤት እንዳለች ነው የምታውቀው እና እሷ ግን ይሄን ነገር ከፈጸመ በኋላ ወጣለች እኮ። ቤት ውስጥ ከፈጸማችሁ በኋላ ስንት ወር ቆያችሁ እዛ ቤት ውስጥ? 2 ወር። ትክክል ነው ያወራችሁ እኮ እሷም። ታዲያ አሁን እኔ እሷ የሰማሁትን አንተን ስጠይቅ እሷ አመት ግንኙነታችን ሪሌሽንሺፓችን አመት ብላለች፣ አንተም ስትጠይቅ አመት አልክ። ስለዚህ አንተም እውነት እያወራህ ነው ማለት ነው። የዋሸችውን ነገር እየፈለጉት ነው። እሷ አሁን እዚህ ጋር ሚስቴን ብጠይቃት አታውቅም፣ ቤት እንዳለች ነው የምታውቀው። ገብቶሻል? የተገናኙም አይመስለኝም። ተገናኝታችሁ ታውቃላችሁ? ግን ቤት እንዳለች ነው ብላለች። አንድ ቀን በቃ እሷ ሄዳለች፣ ግን ሂሳብ እንደምትከፍልና አብራ እንዳለች እኛ ጋር ነው። እኔም ጋር ስናወራ ለሚስቴ ማውራት ይሄን ነው። ሚስቴን ብጠይቃት እንዳለች ቤት እንዳለች ነው የምትነግርሽ። እሷ እንዳለች ነው ግን እና ይሄ ነው። አሁን ጨርሻለሁ። ስንት ወር ነው የኖረችው እናንተ ቤት ስንት ወር ነው የኖረችው ሀውለት በጠቅላላ? 2 ወር እንዴ ገና ቤታችሁ በገባች በ2 ወሯ ነው እንዴ ግንኙነት የጀመራችሁት? እሷ እኮ ግንኙነት በጀመርን በ2 ወር ነው ከቤት የወጣሁት ነው ያለችው። 2 ዓመት ሚስትህ 2 ዓመት እንደኖረች ግንኙነት ነው። ያን በፊትማ ኖራለች። ተገናኘን 2 ወር ነው ከተገናኛችሁ። እኔ ደግሞ ከመገናኘታችሁን በአጠቃላይ እዛ ቤት የኖረችው ስንት ጊዜ ነው? ከመገናኘታችሁ ከግንኙነቱም በፊት በአጠቃላይ አመት ከ2 ወር እንደዛ ይሆናል አጠቃላይ ማለት ነው። እንትን ያለችው ማለት ነው። ግን አመት ከ2 ወር በኋላ ከዛ ግንኙነት ከፈጠርን በኋላ ወጣ ሌላ ቤት ሆና እዛ ቤት እየሄድክ ታገኛት ነበር ወይስ እሷ አንተ ቤት ትመጣ ነበር? ብዙ ጊዜ አላገኛትም። ይሄንን አሁን እሷ ዝም ብላ ያቀናበረች ተወራ ፈልጋ ካልሆነ ብዙ ጊዜ አላገኛትም። የሆነች 3 ወር ምናምን እየተገናኘን እያለ ዞሮ ከ2 ወር ቤት ውስጥ ነበር። 3 ወር ምናምን እንደዚህ ያገኛት ነበር። ሌላውን ይሄንን አመቱን 6 ወር ወደዚህ ያለውን እያገኘኋት አልነበረም። ምን እየሸሸኋት ነበር አልፎ በቃ በጣም ስንጋነን ምናምን ያኔ ነው የማገኛት እንጂ ያገኘኋት አልነበረም። እና አሁን ነበር የምታገኛት እሷ አንተ ቤት እየመጣች ነበር የምታገኛት ወይስ አንተ እሷ ጋር እየሄድክ? እኔ ቤት አይደለም ቤት ጓደኛ ቤት አይደለም። ጭምልቅ ያሉ ጨምላቆች ናቸው። እኔ አልፈልግም። ይመቻችሁ፣ ተመቻቹ፣ ይመቻችሁ፣ ኑሯችሁንም ፍቅራችሁንም ያጣፍጥላችሁ። እኔ ካሁን በኋላ አልደርስባችሁም። አመት እናንተን የቀለብኩትና የቤት ኪራይ እየከፈልኩትን እንደው ያንን እንደው ትከፍሉኛላችሁ። ወለ አየሹ ሐረካቱም ማለት ነው። እዚህ ገስት ጎ ኦል ፍላይ ነው። እኛ አልነቀል ነው ኔትወርክ ነው የነቀል ወይ ደግሞ ራሱ ነው። ስለዚህ አሁን አንቺ አመት እነሱ የከፈልኩት የቤት ኪራይ እሷ የኖረችው ብሏል። አንድ የመጨረሻ ጥያቄ ሳልጠይቀው ነው ሄደው የቤት ኪራይ እውነት ትሰጥክ ነበር
እሷ ምንም አይነት ብር ሰጥቼው አላውቅም ብላለች። ስለዚህ የቤት ክራይ ተሰጠው ነበር ወይስ በነፃ ነበር የምትኖረው? አንቺ የቤት ክራይ እንድታግዝሽ ነበረ እዛ ቤት ያመጣሻት። ሙሉ ደሞዝሽን ነበር አምጥተሽ ለሱ የምትሰጪው አይደል? አዎ። ስለዚህ ከዛ ላይ ለሳቡን ራሱ አልተውም እኔ ለሳቡን ቤት ተቀበልኩ ነው የምልከው። ለሳቡን ካልተውሽ ሳቡን የማታውቁ በአረብኛ ሻምፖ ማለት ነው። ሳሙና ሻምፖ መታጠቢያ። ታዲያ ለዛ ካልቀነስሽ ከደሞዝሽ ላይ በምንድን ነው የምትታጠቢው? እንደው ሀቡዬ እኔ የኔን ተይው ሲጀመር የምግብ ዘይት ራሱ የምጠቀምበት ሰዓት አለኝ። የኔን ተይው ሲጀመር ማለት ነው። ይመቻችሁ። እኔ የምፈልገውን ነገር አንደኛ እሷና እሱን አቅርቤ በጣም አመሰግናለሁ አምጥተሽልኛል፣ የፈለኩትን አሟልተሽልኛል፣ አላህ ይስጥልኝ። እኔም የፈለኩት ተነሱ ይሄን ብቻ ነበረ ከህይወታቸው። ግን እኔ ተቃም በኋላ ግን የብሩን ነገር ቆያ የብሩን ነገር እንጠይቀው። የምጣ ተመልሶ ይግባ። የብሩን ነገር ገንዘብሽ የምትፈልጊው የዓመት የቤት ክራይሽን ዓመት የቤት ክራይና ቀለብ የቻልሻቸውን እንዲመልሱልሽ ነው። እሷን መጠየቃችሁም እሱን ነው መጠየቅበችው አይደል? ለምን አንቺ ብርሽን ለእሷ አልሰጠሻትም? ለእሱ ነው በእጁ ደሞዝሽን እያመጣች ስትሰጪ የነበረው። ስለዚህ እሱን ነው የምጠይቅ አይደለ? እሱ ከአንቺ ተቀብሎ እሷን አበላበት። ይሄ ያንቺ ችግር የእሷ ችግር አይደለም። እሱ ነው ተጠያቂው። ቮይስ አድርጌለታለሁ። እየጠሩኝ ነው ጓደኞቼ ብሎ ነበር እዚሁ ገስት ላይ ያለ እራት ሊበሉ መሰለኝ። አሁን ስራ ጀምሬያለሁ ብሏል። ስለዚህ መክፈል ይችላል። ኮላሊት ላይ ሸጥም ለኔ ብሎ ምን አገባኝ እኔ ያን ጊዜ እየታመንኩኝ የፀጉር ቅባት አጥቼ የምግብ ዘይት እየተጠቀምኩኝ ለሱ እና የቤት ኪራይ እየከፈልኩኝ እስከ ውሽማው ቅልቅል ማለት ነው። እኔ አይመለከተኝም። ኮላሊቱንም ቢሆን ሸጦ ያምጣ። እኔ ነገር ትክክል እንዳልሆነ ልነግርሽ እወዳለሁ። ሴት ልጅ ወንድን አስቀምጣ መቀለብ ለራሷ የፀጉር ዘይት የመግዛት ሰስታ የምግብ ዘይት እስከ መቀባት ድረስ ልክ እንደ ልጅ ለልጅ ነው እንደዚህ። እናት ለልጇ ነው እንደዚህ አይነት መስዋዕትነት የምትከፍለው። እናት ለልጇ ለራሷ ፀጉሯን ሳትቀባ ሳትበላ ሳትጠጣ ልጇን ታበላለች። ባልን ግን የፀጉር ቅባት ላለመግዛት ከደሞዝሽ የፀጉር ዘይት ኦሊቭ ኦይል እየተቀባሽ ሙሉ ደሞዝሽን አምጥተሽ መስጠት ትክክል አይደለም። እናት ለልጇ እንደዚህ አይነት መስዋዕት ስትከፍል ብቻ ነው ትክክል እንጂ ሴት ለወንድ ምን አይነት መስዋዕት ሞቻለሁ እኮ ሀቡዬ። እኔ እኮ በቁም የሞትኩ ሰው ነኝ። ገብቶሻል? እንደዚህ አትበይ። ኢትስ ኦኬ። ሰው ነሽ፣ ተሳሳትሽ። እንደዚህ አትበይ። የሞትሽ አይደለሽም አለሽ በህይወት ሰው ነሽ፣ ተሳሳትሽ። ይሄ ግን ትክክል አይደለም። ለሰዎች ራስን እዚህ ድረስ አሳልፎ መስዋዕትነት ለልጅ ብቻ። እሱንም ልጄ ነው እኔ ነኝ ወደዚህ ምድር ያመጣሁት ልጄ ነበር ዛሬ የሌላ ሰው ልጅ ነው አይባልም። ነበር የማይባል ስለሆነ ነው። ለቤተሰብ ስጋሽ ባል ባዳ ነው። ነገ ጥሎ ይሄዳል። ነገ ጥሎ ለሚሄድ ባል ራስን እዚህ ድረስ መስዋዕት ማድረግ ሶሪ፣ ራስሽን ኔቨር ኤቨር ሰልፊሽ መሆን አለብሽ። ራስ ወዳድ መሆን አለብሽ። ገባሽ? ራስ ወዳዱኝ ማይ ሰልፍ ፈርስት በይ። ጥፍሬን መስዋዕት አላደረግም እኔ ጥፍሬን ትናንትና መስዋዕት ያደረኩት ለልጄ ነው። ዳይፐር ስቀይር እንዳይወጋት ነው ነቃቀዬ ጥፍሬን ጥዬ እንደዚህ ዱሽ ሆንኩትኝ ለልጄ ዳይፐር ስቀይር እንዳልወጋት ብዬ። ለልጅ ብቻ ነው እንደዚህ አይነት መስዋዕትነት የሚከፈለው። ለባል ደግሞ እንደዚህ አይነት መስዋዕትነት ይከፈላል እንዴ? እስካለ ድረስ ወድጄው አፍቅሬው በደስታ አብሬው እኖራለሁ። ቻው ብሎ ነገ ሊሄድ ለሚችል የኔ ባል ነበር ዛሬ ነገ የሌላ ሰው ባልና አቤት ለሚባል ነገ ዛሬ የኔ ባል ነበር ነገ የከሊት ባል ነው ለሚባል ብለሽ ዚስ ማች ራስሽን መስዋዕት ማለት yes come in yes mama yes mama yes my love what happened to do your watch my watch remember your bright fairy yes I will buy you anyone it's okay I will buy you anyone my love okay mami እና ያለፈው አልፏል። አሁን ቮይስ አድርጌለታለሁ። ከመጣ ያወጣሽውን ወጪ የሚመልስ ሰው ይመስላል። ጥሩ ሰው ይመስላል እንዳነጋገሩ። አይዋሽም፣ እውነቱን ነው የሚናገረው። አልከዳም። ስለዚህ እውነት የሚናገር ሰው ደግሞ ጥሩ ሰው ይመስላል። የሰው ልጅ እኔ እውነት የሚናገረውን ሰው አከብራለሁ። ባይዘዌ ውሽሚትም እውነት ትናገራለች። ሰምታችኋላ? ቪዲዮ አብርታ በፊት ለፊት እውነት ነው። አንድ ቀን ተሳሳትን፣ ከዛ ጣመን ቀጠልንበት። አሁን ላይ አልፈልግሽም ሲለኝ ሚስቱ እንድትሰማ ስለምፈልግ ወጣው ሚዲያ ላይ ብላለች። እሷ ያመነችበትን ያደረገችው። ሰው ምንም ነገር አደረገ እውነቱን ከተናገረ እኔ ያከብረዋለሁ።
እሱም እውነቱን ተናግሯል። አልካደም። በጣም ብዙ ካዲዎች አሉ። ውሸቷን ነው እንዲህ ነው በቃ ፊተኙ ማስረጃ ቪዲዮ ተቀርጸው ስላልተያዘባቸው ውሸቷን ነው ብለው የሚሸመጥጡ አሉ። ግን ሁለቱም እውነት ነው የተናገሩት። ምንድነው አሁን ይሄ ይቅርታ ማድረግና ለማድረጉ ራሷ ላይ የተወሰነ ነው። ማን ላይ? ራቢያ ላይ። ምናልባት ወደፊት ቁስሏ ሲሽር ይቅር የምታደርግለት ከሆነ ራሷ ትወሰናለች። እኛ ይቅር አትበይም በይም የማለት መብት የለንም። ዚስ ኢዝ ሀር ላይፍ። እኛ አይዞሽ ነው የምንልሽ። ገንዘብሽን እንዲመልስልሽ ደግሞ ሽማግሌ ሆነን እንጠይቅልሻለን። በተረፈ ግን ምን ተማርሽ ካለፈው ህይወትሽ? ተምሬያለሁ። ያው ከመሸም ወዳ ቢገባኝ በረካ የሆኑ ሁለቱም ሴት እንዳላምን አድርገውኛል፣ ወንድም እንዳላምን አድርገውኛል። እሱም በጣም አመሰግናቸዋለሁ። እውነት ካሁን በኋላ ብሬንም እንደሚይዝ ተጠቅሜበታለሁኝ። ሁሉንም ተምሬበታለሁ። ጓደኛም እንዳልቀርብ አርጋኛለች በእውነት። እሱም ደግሞ ወንድ አምኜ ህይወት እንዳልቀጥል አድርጎታል። ችግር የለውም። አይዞሽ